አሁን ደግሞ ወደ ሰዓቱ የስፖርት ዜናዎቻችን አልፈናል። ከዜናዎቹ ጋር ግርማ በቀለ ነኝ። በአፍሪካ ቻምፒዮንስ ሊግ የክለቦች ውድድር ላይ ለመሳተፍ በሴካፋ ቀጠና ኢትዮጵያን የሚወክለው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ በነገው ዕለት ወደ ዩጋንዳ ያቀናል። ከሁለት ዓመታት ተሳትፎ የቀጠናው ውድድሮች ልምድ በመቅሰም የተሻለ ውጤት ለማምጣት መዘጋጀታቸውን የቡድኑ አባላት ተናግረዋል። ሰለሞን አባቡ ነው ያነጋገራቸው። ዋንጫ አስበን ነው የምንሄደው። ትልቅ ቲም ነን፣ እንደገና ደግሞ ትልቅ ቡድን ነው የኢትዮጵያ ንግድ ባንክ። ሶስተኛውንም አይተናል፣ ሁለተኛውንም አይተናል፣ አንደኛው ነው የሚቀረን። በኬንያና ታንዛኒያ አስተናጋጅነት በደረጉት ያለፉት 2 ዓመታት የአፍሪካ ሴቶች ቻምፒየንስ ሊግ የሴካፋ ዞን ተሳትፎ የሜዳሊያ ሰንጠረዥ ውስጥ ገብቶ ማጠናቀቅ የቻለው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን በመድረኩ ለተከታታይ 3 ዓመታት ከተሳተፉ 2 ክለቦች መካከል አንደኛው ሆኖ ይጠቀሳል። የኬንያ ትውስታ ስለሆነት ከሆነ እጅግ በጣም ደስ የሚል ለብዙ እግር ኳስ አፍቃሪያኖች ልብ ውስጥ ያለ ነው ብዬ ነው የማስበው። ከነሐሴ 5 ጀምሮ በዩጋንዳ አስተናጋጅነት ለሚደረገው 3ኛው የሴካፋ ዞን የክለቦች ቻምፒየንስ ሊግ ውድድር ላይ ክለቡ ላለፉት 3 ሳምንታት መቀመጫውን ሐዋሳ ላይ በማድረግ ዝግጅቱን ሲያከናውን ቆይቷል። ሐዋሳ ስንዘጋጅ ነበረ። በተለይ አርቲፊሻል ሜዳውን መሰረት በማድረግ ነው ስንሰራ የነበረው። ምክንያቱም የምንሄድበት አገር ሜዳው አርቲፊሻል ከመሆኑ አንጻር ያንን ለመላመድ የተሻለ ነገር ይዞ ለመሄድ ነው እየሰራን ያለ ነው። ጥሩ ጊዜ አሳልፈናል። ጥሩ ዝግጅት ጊዜ ነበረ። ኮቾቻችን የሰጠን ዝግጅቶች በሚገባ ተወጥተናል። አሁን ግን ደግሞ የኛ ኃላፊነት ይቀራል። አሪፍ ዝግጅት አድርገናል። ያው የተሻለ ነገር እናደርጋለን ብዬ አስባለሁ ከእግዚአብሔር ጋር። ላለፉት 12 ዓመታት የኢትዮጵያ ንግድ ባንክ እግር ኳስ ቡድንን በዋና አሰልጣኝነት የመሩትና ለተጨማሪ 2 ዓመታት ኮንትራታቸውን ያራዘሙት አሰልጣኝ ብርሃኑ ግዛው የነበራቸው የዝግጅት ጊዜ በተለያዩ ምክንያቶች ለውድድሩ በቂ ነው የሚባል እንዳልሆነ ይናገራሉ። ዝግጅታችንን በደንብ ያላጠናቀቅ ነው ብዬ በደንብ የማስበው ካፍ ራሱ የሚሰጣቸው ኢንፎርሜሽኖች ከዚህ በፊት እንደተለመደ አይደለምና ድፍን ያለ ነው። ኢትዮጵያ እግር ኳስ ፌዴሬሽንም በዚሁ ተቸግሯል። ሌላው ደግሞ የዝውውር መስኮቱ ደግሞ እንደ ሌላው ጊዜ በፈለግነው ጊዜ አለመከፈቱም ራሱ እንደ አንድ ችግር ተመልክቻለሁ። በአብዛኛው በአመታት ቆይታቸው የተላመደ ቡድን ያለው ኢትዮጵያ ንግድ ባንክ የአህጉር አቀፍ ውድድርን ታሳቢ በማድረግ ወደ ቡድኑ የቀላቀላቸው ተጫዋቾች ለስብስቡ ተጨማሪ አቅምን እንደሚፈጥሩም ይጠበቃል። በዩጋንዳ አስተናጋጅነት ከነሐሴ 5 ጀምሮ ይደረጋል በተባለው ውድድር ኢትዮጵያ ንግድ ባንክ በምድብ 1 ከዩጋንዳው ካምፓላ ኪዊንስ፣ ከጅቡቲው ኤፍኤዲ፣ ከብሩንዲው ቡጃ ኪዊንስ እና ከደቡብ ሱዳኑ ጆይንት ስታርስ ጋር የተደለደለ ሲሆን የምድብ የመጀመሪያ ጨዋታውን ከብሩንዲ ቡጃ ኪዊንስ ጋር የሚያከናውን ይሆናል። ሶስት ሺህ ሜትር መሰናክል ኢትዮጵያ የምትታወቅበት የውድድር ዘርፍ ባይሆንም ከቅርብ ጊዜ ወዲህ እየታዩ ያሉ ፍንጮች ግን በመጪው ዓለም ሻምፒዮና ውጤታማ እንድንሆን ያደርገናል ሲሉ የቡዳፔስቱ የርቀቱ የቡድን አባላት ተናገሩ። አባላቱ ቆይታቸውን ያደረጉት ከእምነጽዮን ሙሴ ጋር ነው፣ እንደሚከተለው ይቀርባል። በ3000 ሜትር መሰናክል ብር ተደርሷል። በወንድ በዓለም ሻምፒዮና በነሸቱ ቱራ ትልቅ ነገር ነው። በኦሎምፒክ ማለት ነው። እስከዛ ድረስ የተመጣበት ነው። እኛም ይሄ አዲሱ ጄኔሬሽን ደግሞ ብር ድረስ ደርሷል። በወንድም በሴትም የቀረው ወርቅ አይደለ እንግዲህ የተሻለ መጠን ከእግዚአብሔር ጋር የተሻለ አሁን አዲስ ታሪክ ያልኩሽ ለዛ ነው። ለዓለም ሻምፒዮናው የኢትዮጵያ ብሔራዊ ቡድን በ3000 ሜትር መሰናክል ዝግጅቱን አጠናክሮ ሲቀጥል ዘንድሮ በተለየ ለውድድሩ አዲስ ታሪክ ለማስመዝገብ ተስፋ ሰንቋል። ለሚቻ ግርማ በርቀቱ የዓለም ሪከርድ ባለቤት ነው። በዓለም አትሌቲክስ ሻምፒዮና ላይ ደግሞ በ2019 ዶሃ ላይ የብር ሜዳሊያ፣ በ2022 ኢጁን ላይ በተመሳሳይ የብር ሜዳሊያ በማስመዝገብ በዚህ የውድድር መድረክ ለኢትዮጵያ አዲስ ታሪክ ያስመዘገበ አትሌት ነው። ድርጎምቤል ጉፈቺሳ ኮድ ቢያከኝ አራት በመሰናክል ውድድር እስካሁን ብዙ ውጤት አልነበረንም። በኬንያኖች እየተያዘ ነበር። ሆኖም አሁን በብዙ ስራ በአመቱ የተሻለ ውጤት አምጥቻለሁ። ስለዚህ በዓለም ሻምፒዮናም ጥሩ ውጤት አመጣለሁ ብዬ አስባለሁ። አትሌቱ ባለፈው ዓመት በ3000 ሜትር መሰናክል ፓሪስ ላይ 7 ደቂቃ ከ52 ከ11 በመግባት የዓለም ሪከርድ ሲያስመዘግብ በቤት ውስጥ ውድድርም የርቀቱ የዓለም ሰዓትን በእጁ ያገባበት ዓመትን አሳልፏል። ለሚቻ በቶኪዮ ኦሎምፒክም የብር ሜዳሊያ አጥልቋል። ይህ ውድድር ከዓለም ውጤታማ አትሌቶች ጋር
የሚደረግ ትልቅ ውድድር ነው። መሰናክል ደግሞ መሮጥ ብቻ አይደለም፣ የተለያዩ ቴክኒኮች አሉት። እዚህ ለልምምድ ያልተሟሉ ነገሮች ቢኖሩም ለሀገር በሚደረገው ውድድር ግን ጥሩ ውጤት አመጣለሁ ብዬ አስባለሁ። በብሔራዊ ቡድን ውስጥ ለዓለም ሻምፒዮና ዝግጅት ከሚያደርጉ አትሌቶች ውስጥ ጌትነት ዋለ ሌላው ነው። ጌትነት በ2019 ዳይመንድ ሊግ የአጠቃላይ አሸናፊ የነበረ አትሌት ነው። ኢትዮጵያ ቲም አሁን አንደኛ ላይ ነው ማለት ያው እንደምታዩት ነው ውጤቱ። ኢትዮጵያን አትሌቶች 3 ሜትር መሰናክል ላይ በጣም ጥሩ ከሚባሉ ከዚህ ከ3 ዓመት ወደዚህ ጥሩ ፉክክር ላይ የሚያሳይ ፊልድ ቢኖር አንድ 3 ሜትር መሰናክል ነው። አትሌቱ በ2023 ዶሃ ላይ ሞሮኮ ራባት 8 ደቂቃ ከ05 ከ15 ወቅታዊ ምርጥ ሰዓቱ ነው። 3000 ሜትር መሰናክል አሸናፊ አትሌት አሁን በዳይመንድ ሊግ እኔ አሸናፊ ነኝ። ዋናው ግቤ እስካሁን የቆየሁበት ምክንያቱ ከእግዚአብሔር ጋር ማሳካት የምፈልገው አንዱ 3000 ሜትር መሰናክል ውጤት ለማምጣት ትልቅ ዓላማ አለኝ ከእግዚአብሔር ጋር። በዚህ ቡድን ውስጥ ወጣቱ አብርሃም ስሜም ይገኝበታል። ዘንድሮ ጥሩ የውድድር ጊዜን ያሳለፍኩት ብዙ ዳይመንድ ሊጎችን ተወዳድራለሁ። እዛ ላይም በውድድሮቹ ፐርሰናል ቤስት ነው እየሮጥኩ ያለሁት። እዛ ላይም ጥሩ ውጤቶች ነበሩኝ። እግዚአብሔር ይመስገን እንደ ዓለም ጥሩ ተፎካካሪ ሆኛለሁ። እንደውም ጥሩ ልምዶችንም ለማግኘት ችያለሁ። ስለዚህ አሁንም ጥሩ ውጤት እናመጣለን ብዬ አስባለሁ። እንደ ሌላ ጊዜ ማለት ለምንታየው በኦፖነንትም አንጻር ሳይኮሎጂካሊ እኛ ሰው እንደሚጎዳን ሁላ እኛም ተጽዕኖ ይኖራቸዋል የኛ ልጆች። ሃንጋሪ ቡዳፔስት ከቀናት በኋላ በሚጀመረው የዓለም አትሌቲክስ ሻምፒዮና በ3000 ሜትር መሰናክል ለኢትዮጵያ የሚሳተፈው ቡድን ለውጤት ራሱን አዘጋጅቷል። የኢትዮጵያ አትሌቲክስ ብሔራዊ ቡድን አጠቃላይ ዝግጅቱን አጠናክሮ ቀጥሏል። ከ800 ሜትር ጀምሮ እስከ ማራቶን ድረስ በሁለቱም ጾታ በየዕለቱ የተለያዩ የዝግጅት መርሃ ግብሮችን በማውጣት በጋራና በተናጠል ልምምድ እያካሄደ ይገኛል። የጫካ የአስፋልትና የትራክ የልምምድ አይነቶች ሲሆኑ አሁን ላይ ለሻምፒዮና የተዘጋጀውን ልምምድ መርሃ ግብር በማጠናቀቅ ላይ ይገኛል። በመጪው ነሐሴ 13 በሃንጋሪ ቡዳፔስት በሚጀምረው 19ኛው የዓለም አትሌቲክስ ሻምፒዮና ላይ ለመሳተፍ ብሔራዊ ቡድኑ በመጪው እሁድ ሽኝት እንደሚደረግለትም ነው ለማወቅ የተቻለው። ወደ ውድድር ስፍራውን በተለያዩ ዙሮቹ ጉዞ የሚያደርግ ሲሆን መጪ ረቡዕ ደግሞ የመጀመሪያ ቡድን እንደሚንቀሳቀስ ነው የደረሰን መረጃ የሚያመለክተው። አምና በአሜሪካ ኦሪገን በነበረው ውድድር ኢትዮጵያ አሜሪካን በመከተል ሁለተኛ፣ ከአፍሪካ ደግሞ አንደኛ ደረጃን በመያዝ ማጠናቀቋ ይታወሳል። አሜሪካ በ2023 የቡዳፔስት ዓለም ሻምፒዮና የሚሳተፈው 139 አትሌቶች ውስጥ 82ቱ አምና ከነበሩት መካከል ሲሆኑ 23ቱ ደግሞ የሜዳሊያ ባለቤት የሆኑ እንደሆነ ነው ለማወቅ የተቻለው። የዓለም አትሌቲክስ ፌዴሬሽን ድህረ ገጽ ባወጣ መረጃ መሰረት አሜሪካ ዘንድሮም በብዛትም በጥራትም ከየትኛውም አገር የተሻለ ስብስብ ይዛ ቀርባለች። በዚህም መሰረት ዘንድሮም ሻምፒዮናውን በበላይነት እንደምታጠናቅቅ የቅድሚያ ግምት አግኝታለች። የሰዓቱ የስፖርት ዜናዎቻችን ተጠናቋል። ከዜናዎቹ ጋር ግርማ በቀለ ነኝ። ጤና ይስጥልኝ።